ሰላም እንዴት ናችሁ? ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ጽናት ድራማ በክፍል 189 ከሰርጉ በኋላ እንግዲህ ያው በጣም የሚያሳዝን ዜናዎችን እንግዲህ ተመልክተናል፣ አድምጠናል። ምሩ እንግዲህ በጉጉት ስትጠብቀው የነበረው እንዲሁም ብዙ ፈተናዎችን የተፈተነችበት ብዙ ያነባችበትን እጅጉን በጣም ከሚባለው በላይ እንግዲህ የህይወት ውጣ ውረድን በመጸነሷ እንግዲህ በናሆም በእናቱ በኩል ይህ ነው የማይባል ግፍና መከራዎችንም እንግዲህ ተቀብላ ማሳልፋም እጅጉን በጣም ብዙ ጊዜ ያነባችበትን ራሴን ላጥፋ ሁሉ ብላ የተመኘችበትን ጊዜያቶችንም እንግዲህ ስንመለከት ነበር። በስተመጨረሻም በጣም በሚያሳዝን ሁኔታ እንግዲህ እኛ አድማጭ ተመልካቾች ምሩ ልጇን ወልዳ አቅፋ የምትይዝበት ቀን ነበር የሚናፍቀን። ነገር ግን በጣም በሚያሳዝን ሁኔታ እንግዲህ ኪራና ጽናትን እልል ብለው እንግዲህ አረብርበው ጨፍረው ከሞሸሯቸው በኋላ መጨረሻ ላይ ያው እንዳየነውና እንደተመለከትነው አሰቃቂ አስደንጋጭ ክስተት ነበረ። ምሩም እንግዲህ በዛ ምክንያት ያው ልጇን አታለች። በጣም ያማል ይህ ማለት ነው። አሁን ላይ ራሷን እስክትጠላ ድረስና ተስፋም ቆርጣ አንደበቷም ተዘግቶ እንባዋ ብቻ ባይኗ ኮለል እያለ እየፈሰሰም ተመልክተናታል። እናም እንግዲህ የናሆም እናትም ዓይንሽን ላፈር ያለቻት ዛሬ ላይ ግን እኔ ላምባልሽ የኔ እንባ ይፍሰስ እያለች ልጄ እያለች እንግዲህ ከጎኗም እንግዲህ ሆና እያስታመመቻትም ተመልክተናታል። ጽናትና ኪራ እንግዲህ አዲስ ህይወት አዲስ ትዳር አንድ ብለው ጀምረዋል። ኪራ ያድሮ የምናውቀው ማንነቱን እርግፍ አድርጎ ወደኋላ ትቶ በአዲስ ወኔ በአዲስ እንግዲህ ደስ በሚል ሁኔታ ስራ ጀምሯል። ኪራ እንግዲህ ያለውን ጊዜ በሙሉ ስራ ላይ አድርጎም ተመልክተነዋል ማለት ነው። ይህንን ያየውና የተመለከተው ናኦል ጓደኛው እጅጉን በጣም በሚገርም ሁኔታ ለባለቤትህ ለጽናት ጊዜ ልትሰጣት ይገባል በማለት እንግዲህ ማስጠንቀቂያ ምክርም ቢጤ ሰጥቶታል፣ ለግሶታል ማለት ነው። ኪራም እንግዲህ ይህንን ነገር ሲለው ለጽናት ስልክ በመደወል እራት ዛሬ አብረን ነው ውጭ ምጋብዝሽ በማለትም ያበስራታል። ጽናት እጅጉን በጣም ደስ ብሏት ፍንድቅድቅ ብላ ልብስ መምረጥ ጀመረች። ዛሬ እራት አለብኝ የትኛውን ልብስ ብለብስ ይሻላል በማለት ለኒና እንግዲህ ስታማርጥላት አብራ ኒናዬም እንግዲህ ይህኛው ይሻልሻል ይሄ እያለች አብራ እያማረጠቻትም ጽናት ለእራት ግብዣው እንግዲህ ራሷን አስተካክላ ለመጠበቅ እንግዲህ ቅድመ ዝግጅቷን እያደረገችም ተመልክተናታል። ኒና እጅጉን በጣም አምሮባት ያ ቅጽል ስም የወጣላት ጨበሪት የሚባለው ነገር አሁን ላይ ቀርቶ በኖርማል ፀጉሯ መታ እንግዲህ እምር ብሎባት ፊቷን ፍክት ብሎ አንጸባርቃም ተመልክተናታል። ይህንን ያየውና የተመለከተው ናቲም እንግዲህ ያው ናቲና ኒና ይቃለዳሉ ብዙ ጊዜ እና አሁን ላይ እንግዲህ ያንን ፀጉር አውታ ከጣለች በኋላ ሰው እንዳስመሰላትም እየነገራትም እያበሸቃትም ተመልክተናል ማለት ነው። ኒና እንግዲህ ስራ እንደጀመረችም እንግዲህ ተናግራለች። ግን ምንድነው ስራዋ? ምን አይነት ስራ ውስጥ ገባች የሚለውን ደግሞ ወደፊት አብራ እንግዲህ ስትሰራ አብረን የምናይ ይሆናል ማለት ነው። እናም እንግዲህ ኪራ ለጽናት እራት መዘጋጀት እንዳለባት ውጭ እንደሚጋብዛት ከነገራት በኋላ እሱ እንዳለ አእምሮውን ያው ስራ ቢዚ አድርጎ ተቆጣጥሮታልና ያንን የእራት ግብዣ እረስቶት እንግዲህ ሰዓትም አሳልፎ ወደ ቤት ይገባል ማለት ነው። ጽናትዬ ምግብን ሳትበላ እንግዲህ እሱን በመጠበቅ መጥቶ ይወስደኛል እያለች ብትጠብቀው ጭራሽ ማርፈዱና ማምሸቱ ሳይቀር ጭራሽ መርሳቱ እጅጉን በጣም አናዷት እንግዲህ አይኗ እንባ አቅሮም እንግዲህ እንባ እየተናነቃት ሲያወራትም ናተነስና ብታዩ እንግዲህ እንሂድ ተነሽ ይለኛል ብላ ነበር የምትጠብቀው። እሱ ጭራሽ እንግዲህ መተኛትና እራት መብላት ከመተኛቱ በፊት እራት መብላት እንዳለበት ሲነግራት እሷም ትዕግስት አላትና ዝም ብላ ስትመለከተውም ነበር።
አንቺ እኮ እራት ያልበላሽ ይሆናል እኔን እየጠበቅሽ ሲልም እንግዲህ ጭራሽ ይባስም አናዷታል። አዎ አልበላሁኝም፣ በቃ ና ተነስና እንብላ ስትለውም እሷ ግን የምትጠብቀው ነይ ተነሽና ውጭ ነው የምጋብዝሽ ይለኛል የሚለውን ነበር። ምክንያቱም እንግዲህ ቀድሞ እሱ ስልክ ደውሎ እራት ውጭ ነው የምጋብዝሽ ብሎም ስለቀጠራት ያንን የቀጠራትን ቀጠሮ እርስት አድርጎት ነበር ወደ ቤት የገባው ማለት ነው። ጽናትዬም ልብሷን አዘጋጅታ ራሷን ቴኬር አርጋ ስትጠብቀውም ነበረ። እናም እንግዲህ ኪራ በስተመጨረሻ ቆይ እራት እኮ ውጭ ነው መጋብዝሽ ብለኸኝ ነበር እኮ አለችው። ቤት ውስጥ እራት እየበሉ ሳለ በጣም ደነገጠ፣ በጣም ማዘነ። ነገር ግን ያው ማዘኑና መከፋቱ ከጽናት አይበልጥም ማለት ነው። ይህም እንግዲህ አሁን ላይ ለጽናት ጊዜ ያለ መስጠቱ ኪራ አሁንም ቢሆን እንግዲህ ትዳራቸው ላይ ጥሩ ነገር አይፈጠርም ብዬ ነው የማስበው፣ በዚህ የሚቀጥል ከሆነ ማለት ነው። እናም እንግዲህ ኪራ አሁን ላይ ጽናትን እርግፍ አድርጎ እረስቶ እሷን መቼ ይሆን አብረን የምንበላው ስትልም ነበረ። ጭራሽ እንግዲህ ይባስ ብሎ እራት ጋብዟት ለእራት ጋብዟት ቀጥሯት እንግዲህ ያንን የግብዣ ቀጠሮውንም እረስቶት እንግዲህ ወደ ቤት በመግባቱ ብቻ ለሱ ይህ ነው ብላ አውታ ባትናገርም ብሽቅ ብላ እንግዲህ አንደበቷ እንግዲህ በእንባ ተይዘው ነበር ስታወራው የነበረው። ይህም እንግዲህ ያው ለትዳራቸው አንድ ሰው በትዳሩ ባልም ሆነ ሚስት እንግዲህ ሚስትም ከሆነች ለባሏ ጊዜ ካልሰጠች ባልም እንደዛው ለባለቤቱ ጊዜ ካልሰጣት ብዙም ደስ አይልምና ትዳርንም ያናጋልና ኪራ እንግዲህ አሁን ላይ ስራና ስራ ብቻ ነው ፎከስ እያደረገው። ይህ ደግሞ ለትዳሩ ጠንክ ነው ማለት ነው። እናም እንግዲህ አድማጭ ተመልካች ውድና የተከበራችሁ ቤተሰብ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ስለምታበረታቱኝ አመሰግናለሁ። አዳዲሶች ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ሌላው ደግሞ እንግዲህ ጽናትዬና ኪራ አዲሷን ሰራተኛቸውን ስራ እየሰራች እንግዲህ ትምህርት እንድትማርም ፈቅደውላታል። ነገር ግን ሚዜ የሆነው የኪራ ጓደኛ እጅጉን በጣም በፍቅር አይን እንግዲህ አይቷታል ማለት ነው። እናም እንግዲህ ልጅቱ እጅጉን በጣም እነ ኪራንና ጽናትን ተወዳቸዋለች፣ መልካምና ጥሩ ሰው ናቸው እያለችም ስትነግረውም ነበረ። እሱም እንግዲህ የኪራ ሚዜ የሆነው ጓደኛው በጣም እንደሚወዳትና እንደሚያፈቅራት መንገድ ላይ እንግዲህ እያስቆማትም ጊዜዋን እየወሰደባት እንደሆነም ተመልክተናል። እሷም ደግሞ ይህንን ነገር አልፈለገችም። እኔ ከዛ ቤት መውጣትም ሆነ እነሱን ማስቀየም ከእነሱ ጋር መጣላትም አልፈልግም፣ በጊዜ ወጥቼ በጊዜ መመለስ አለብኝ እያለችም ብትለውም ሊሰማት አልቻለም። እናም እንግዲህ ጭራሽ እንደውም እናንተ እኮ ሴቶች መወደዳችሁን ስታውቁ እያለም እንግዲህ አንዳንድ ቃላቶችም ሲናገራት ነበረ። ትንሿን እንግዲህ በፍቅር አጥምዷታል የኪራ ሚዜ ማለት ነው። ጽናትዬም እንግዲህ ማርፈዷንና አምሽታ መግባቷን ስታቅ ይሄንን ጥያቄም ጠይቃታለች። እናም መጠንቀቅ እንዳለባትና አፍላ እድሜ ላይ ነው ያለሽው፣ ምንም አይነት ነገር እንዳያምርሽ እንዳያታልልሽ ትምህርትሽን ጠንቀቅ ብለሽ መማር አለብሽ እያለችም ጽናት እንግዲህ ከክፍለ ሀገር ከገጠር ወደ አዲስ አበባ የገባችው ስራም እየሰራው ትምህርቴንም እማራለሁ ብላም ነበረ። ነገር ግን ህይወት እኛ በፈለግንባት መንገድ ሳትሆን እራሷ በፈለገችበት መንገድ ነው እና የምትወስደን። ጽናትዬንም እንግዲህ ያ ነበረ የገጠማት፣ ያሰበችው ሳይሆን ያው ትምህርቷን ሳትማር ነገር ግን ያው ስራ በመስራት አሁን ላይ እንግዲህ ያው ደስ የሚል ጊዜ ላይ ደርሳለች። በእርግጥ ያው ትምህርቱ ቢቀርባትም ሆኖም ግን የትምህርት ፍቅር ስላላት ለትንሿ ለሰራተኛዋ እንግዲህ ምክር ነገርም እንግዲህ መክራታለች። ትምህርቷ ላይ ፎከስ ማድረግ እንዳለባት፣ ጭራሽ እንደውም ትምህርትሽ ላይ ፎከስ አድርጊ ጽናት ማጽኒ፣ እኔ ቴኬር አደርጋለሁኝ፣ እኔ እሰራለሁ ምግብ እያለችም ስታበረታታትም ተመልክተናል ማለት ነው። እናም እንግዲህ የቅዱስ የድሮ ፍቅረኛው ሰላምዬም እጅጉን በጣም በሚያሳዝን ሁኔታ እንግዲህ ምንም አይነት ጥላቻ ኖሮባቸው ሳይሆን ባለመግባባት፣ ነገር ግን ቅዱስ በምን እንደተቀየማት እንኳን ሳታውቅ
እሱ የተቀየመባትን መንገድ ጭራሽ እንግዲህ ሰላም ምንም የማታውቅ ያላደረገችው ያልተገበረችው ነገር ነው። እናም ብቻ ለረጅም ጊዜ ተለያይተው ክፍተት ፈጥረውም እንግዲህ ተመልክተን እንዲሁም ቅዱስም ያው ሲያወራ ነበረ። ቅዱስ እንግዲህ ለራኪብ ከሰላም ጋር የተለያዩበትን ምክንያት ሲነግራትም ነበረ። ነገር ግን ሰላምዬ ያንን ታሪክ ምንም የምታውቀው እንዲሁም ደግሞ እዛ ተግባር ውስጥም የለችም። ሆም ተብሎ የማስመሰልና ቅዱስንና ሰላምን የማለያየት ሴራ የተሰራም ነበረ። እናም ራኬብም እንግዲህ ምክር ቢጤ ለግሳውም ነበር ለቅዱስ። ቅዱስም ለሰላምዬ ያለው አመለካከት ራኬብ ከመከረችው በኋላ እሷን ማግኘትም ሆነ ማየትም ያው ይፈልግ ነበር። በዛም አጋጣሚ እንግዲህ ይህ አደጋ ደረሰበት። እሱም ያው ልቡን ሲተኮስ እንግዲህ ልቡ ላይ ጉዳት ስላደረሰበት ውጭ ሊታከም ሂዷል ማለት ነው። ይህንን እንግዲህ የሰማችውና የተነገራት ሰላምዬም ራሷ አንስታ እንግዲህ ወርቃም ተመልክተናል። ቅዱስስ እንግዲህ በሰላም ታክሞ ወደ ጤናው ተመልሶ ይመጣ ይሆንስ? ምሩዬስ እንግዲህ እንዲህ ሆና እስከ መቼ ነው ከዚህ እጅጉን በጣም እንግዲህ ከሚዘገንን ከዚህ ፈተና ውስጥ እንግዲህ ራሷን አረጋግታ በአንደበቷስ መናገር የምትችለው መቼ ይሆን? ውድና የተከበራችሁ አድማጭ ተመልካች ቤተሰብ ጽናት ድራማ እንግዲህ ይህንን ተመልክተናል። በቀጣይ ክፍልስ እንግዲህ ምን ይሆን የሚለውን ደግሞ አብረን የምናይና ያው ሀሳብ አስተያየት የምንሰጥ ይሆናል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ በጽናት ድራማ ብዙ ትምህርቶችን እንግዲህ እኛም ወስደንበታል። እጅጉን በጣም ብዙ ውጣ ውረድ እንዳለው ህይወት አልጋ ባልጋ እንዳልሆነች በደንብ አድርጎ የሚያሳይ እንዲሁም ደግሞ ጽናት እንግዲህ የሚባለውን ነገር በደንብ አድርገን ጠንቅቀን አውቀንበታል ማለት ነው። ከጽናን የምንፈልገውን ነገር ማድረግም ሆነ መተግበርም መድረስም እንችላለን ማለት ነው። ጽናት እንግዲህ ፍሬዋን አግኝታለች፣ ፍሬዋ ላይ ደርሳለች። በመጽናቷ ቻሌንጆቹን ሁሉ ተቋቁማ እንግዲህ ከኪራ ጋር ጋብቻ ፈጽማለች ማለት ነው። እንግዲህ ውድ ቤተሰብ ቀጣዩን ክፍል ደግሞ አብረን የምናይ ይሆናል። ባይ ባይ።